እንኳን ከተሰዓቱ ቅዱሳን አንዱ ለሆኑት ለጻድቁ አባታችን ለአቡነ አረጋዊና ለጻድቁ ለሙሽራው ገብረ ክርስቶስ ዓመታዊ በዓል እንዲሁም በዚሁ ዕለት በዓመታዊና በወርኃዊ በዓላቸው ተከብረው ለሚውሉ ቅዱሳን በሰላም በጤናና በፍቅር አደረሰን አደረሳችሁ ሕዝበ ክርስቲያን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ አረጋዊ በአገራችን ስም አጠራራቸው ከከበረ አባቶች አንዱ ጻድቅ ናቸው። ጻድቁ የተወለዱት በአራተኛው መቶ ክፍለ ዘመን አጋማሽ አካባቢ ሲሆን ወላጆቻቸው ንጉሥ ይስሐቅና ቅድስት ዕድና ይባላሉ። የተወለዱበት አካባቢም ሮም ነው። ስማቸው ብዙ አይነት ነው። ወላጆቻቸው ዘሚካኤል ሲሏቸው፣ በበረሃ ያሉት ደግሞ ገብረ አምላክ ብለዋቸዋል። በኢትዮጵያ ደግሞ አረጋዊ ይባላሉ። አቡነ አረጋዊ ምንም የንጉሥ ልጅ ቢሆኑም በልጅነታቸው መጻሕፍትን ተምረው ነበርና ጠፍተው ገዳም ገቡ። በዚያም በገዳመ ዳውናስ የታላቁ የቅዱስ ጳቅሚስ ደቀ መዝሙር ሆነው ከነ አባ ቴዎድሮስ ጋር ሥርዓተ መነኮሳትን ተምረዋል። ከመነኮሱ ከዓመታት በኋላም ወደ አገራቸው ሮም ተመልሰው በማስተማር 7 ያህል የቤተ መንግሥት ሰዎችን ወደ ምናኔ ማርከዋል። የት ሊድ ብለው ሲያስቡም ከእግዚአብሔር የታዘዘ መልአክ በክንፉ ጭኖ ወስዶ ኢትዮጵያን አሳያቸው። ተመልሰውም ለ8 ባልንጀሮቻቸው አገርስ ባሳየዋቸው ሐዋርያ ሳያስተምራት በሕጉ በሥርዓቱ ጸንታ የምትኖር ብለው ከ8ቱ ጋር ከቄልቄዶን ጉባኤ በኋላ በ451 ዓመተ ምህረት ወደ ኢትዮጵያ መጡ። በዚህ ጊዜም እናታቸው ቅድስት ዕድናና ደቀ መዝሙራቸው አባ ማትያስ አብረው ነበሩ። ወደ አገራችን ሲመጡም ንጉሥ አልሜዳ በክብር ተቀብሏቸዋል። በቤተ ቀጢን ወይም አክሱም ተቀምጠው መጻሕፍትን እየተረጎሙ ወንጌልን እየሰበኩ ቆይተዋል። አቡነ አረጋዊ ለብዙ ጊዜ በዓት ፍለጋ ደክመዋል። በመጨረሻም ደብረ ዳሞ ማርካቸዋለች። አቡነ አረጋዊ እያስተማሩና እየፈወሱ ደብረ ዳሞ ሲደርሱ ወደ ሰማይ ቀጥ ያለች ተራራ ሰው በምንም መንገድ ሊደርስባት ወይም ሊወጣባት የማይቻለውን ቦታ እርሳቸው ተመኟት። ከዚያም አሁን ይህን ተራራ በምን ልወጣው እችላለሁ እያሉ ሲያወጡ ሲያወርዱ አምላካችን እግዚአብሔር በነቢዩ ዳዊት ላይ አድሮ በመዝሙር እንደገለጸው በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዘዛቸዋልና እግርም በድንጋይ እንዳትሰናከል በእጆቻቸው ያነሷል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶን ትረግጣለህ እንዳለው የታዘዘ ዘንዶ መጥቶ 60 ክንድ በሚያህል ጅራቱ ጠምጥሞ ቅዱስ ሚካኤል ሰይፈ እሳት ይዞ እየጠበቃቸው ከተራራው አናት አድርሷቸዋል። ወዲያው ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብለው አመስግነዋል። ቦታውም ደብረ ሃሌሉያ ተብሏል። ኋላ ግን ዜና ጽድቃቸውን ሰምተው ከ6000 ያላነሱ ደቀ መዛሙርት ተሰብስበውላቸዋል። አቡነ አረጋዊ የምናኔ ወይም የምንኩስና ኑሮ ስነ ሥርዓት በማስፋፋታቸውና በማስተማራቸው የኢትዮጵያ መነኮሳት አባት ይባላሉ። ወንጌልን በማስተማር መጻሕፍትን ወደ ግዕዝ በመተርጎም ትልቅ አስተዋጽኦ አበርክተዋል። አፄ ገብረ መስቀልና ቅዱስ ያሬድም ወዳጆቻቸው ነበሩ። በደብረ ዳሞም ተራራ ግርጌ የኪዳነ ምሕረትን ቤተክርስቲያን ለሴቶች ገዳም አድርገው አሰርተዋል። በዚህም ገዳም ቀዳሚዋ መነኩሴም የሆኑት እናታቸው ቅድስት ዕድና ናቸው። ጻድቁ 99 ዓመት ሲሞላቸው ጌታ በመንፈቀ ሌሊት ተገልጾ ምድራዊ መንግሥትን ትተህ ስላገለገልከኝ እልፈት ሽረት የሌለባት ሰማያዊ መንግሥቴን አወርሳለሁ ብሎ ቃል ኪዳን ሰጣቸው። በስምህ የተማጸነውን እስከ 15 ትውልድ ድረስ እምርልሃለሁ፣ አንተም ከሞት ገጽ ትሰወራለህ ብሎ ተስፋቸውን ነገራቸው።
እርሳቸውም መነኮሳቱን ሰብስበው ከእንግዲህ በሥጋ አታዩኝም ብለው ነግረዋቸው አበምኔት ሾመውላቸው ጥቅምት 14 ቀን በዚያው በደብረ ዳሞ ተራራ እንደ ሄኖክ እንደ ኤልያስ ተሰውሯል። ከተስዓቱ ቅዱሳን አንዱ የሆኑት የጻድቁ አቡነ አረጋዊ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ዳግመኛም በዚህች ዕለት ሙሽራው ቅዱስ ገብረ ክርስቶስ ከጫጉላ ቤት ወጥቶ የመነነበት ዕለት ነው። ሙሽራው ገብረ ክርስቶስ ወላጅ አባቱ የቁስጥንጥንያው ንጉሥ ቴዎዶስዮስና እናቱ ንግሥት መርኬዛ በስለት ያገኙት ብቸኛ ልጃቸው ስለሆነ ሃይማኖትን እያስተማሩት በምግባር በእጅጉ ተንከባክበው አሳድገውታል። የአባቱን ንግሥና በመውረስ ቁስጥንጥንያን እንዲገዛላቸው በመፈለግ ወላጆቹ ለአካለ መጠን ሲደርስ የሮሙን ንጉሥ ሴት ልጅ አጋቡት። እርሱ ግን ዓለምን ፍጹም በመናቅ የክርስቶስን መስቀል ለመሸከም የተዘጋጀ ነበርና የሰርጉ ዕለት ሌሊት የእርሱንም ሆነ የሙሽራይቱን ድንግልና እንደጠበቀ ከጫጉላ ቤት ወጥቶ በመርከብ ተሳፍሮ ሩቅ አገር በመሄድ በቤተ ክርስቲያን ተቀምጦ ከነዳያን ጋር ተደባልቆ በመለመን ለምኖ ያገኘውንም ለሌሎች እየመጸወተ በጾም በጸሎት ተጠምዶ 15 ዓመት ኖረ። እመቤታችን ተገልጻ ለአንድ የቤተ ክርስቲያኑ አገልጋይ የገብረ ክርስቶስን ጽድቅ ብትነግረው ሚስጥሩን ለአገሩ ሁሉ አዳረሰበት። ሙሽራው ገብረ ክርስቶስም ግብሬ ታወቀ፣ ከዚህ ውዳሴ ከንቱ ልሽሽ በማለት ወደ ሌላ አገር በመርከብ ሲጓዝ ፈቃደ እግዚአብሔር መርከቢቱን ያለ አቅጣጫዋ ወስዶ አባቱ ደጅ አደረሰው። ማንነቱን እንደደበቀና ዓለምን ምን ያህል እንደናቃት ይረዳ ዘንድ በአባቱና በንጉሡ ደጅ የኔቢጤ ለማኝ ሆኖ ለአባቱ ውሾች የሚሰጠውን ፍርፋሪ እየተመገበ አሁንም 15 ዓመት ሙሉ በትዕግሥት ተቀመጠ። የአባቱ አሽከሮች እንኳን እጣቢና ቆሻሻውን ሁሉ እየደፉበት ሲያሰቃዩት፣ የአባቱ ውሾች ግን የእግሩን ቁስል ይልሱለት ነበር። በአጠቃላይ ገብረ ክርስቶስ እጅግ የተከበረ የታላቅ ንጉሥ ልጅ ሲሆን ነገር ግን ዓለምን ፍጹም በመናቅ ስለ ጽድቅ ተሰዶ እየለመነ ያገኘውን እየመጸወተ በጾም በጸሎት እየተጋደለ 30 ዓመት ሙሉ ተቀመጠ። በመጨረሻም ጌታችን እመቤታችንን ቅዱሳን መላእክትን ሁሉ ከገብረ ክርስቶስ በፊት የነበሩ ነቢያትን ሁሉ ሐዋርያትን፣ ጻድቃንን፣ ሰማዕታትን ሁሉ አስከትሎ መጥቶ ቃል ኪዳን ከገባለት በኋላ ከጌታችን ጋር አብሮት የመጡት ሁሉ በታላቅ ክብርና ምስጋና እያመሰገኑት ጌታችን ክብርት ነፍሱን በቅፉ ተቀብሎ አሳርጓታል። የቁስጥንጥንያው ሊቀ ጳጳሳት አባ ቴዎፍሎስ በቅዳሴ ላይ ሳሉ ከንጉሡ ቤት ሄደው የገብረ ክርስቶስን ሥጋ እንዲያመጡ የእግዚአብሔር ድምፅ ከሰማይ በትእዛዝ መጣላቸውና ሄደው ቢያዩ የገብረ ክርስቶስን ሥጋ በንጉሥ አባቱ ደጅ ወድቆ አገኙት። በገብረ ክርስቶስም እጅ ላይ በጥቅል ወረቀት የተጻፈ ደብዳቤ ነበርና ወስደው ሊያነቡት ሲሞክሩ ወረቀቱ አልላቀቅ ብሎ ፈጽሞ እምቢ አላቸው። ወረቀቱ ከእጁ ላይ ተላቀቀና ሲነበብ ገብረ ክርስቶስ ስለ አምላኩ ፍቅር ብሎ ለ30 ዓመታት ያሳለፈውን እጅግ አሰቃቂ መከራ በተለይም በአባቱ ደጅ ማንም ሳያውቀው ያሳለፈውን እጅግ አሳዛኝ መከራና በሐዘን የሚያስለቅሰውን ታሪኩን በራሱ እጅ በዝርዝር ጽፎት ተገኝቷል። ንጉሡ አባቱና ንግሥት እናቱም ይህንን ልጃቸው የጻፈውን መልእክት ባነበቡ ጊዜ የሚሆኑት ጠፋቸው። በጣም የሚገርመው ደግሞ መጀመሪያ ላይ ወላጆቹ ሚስት አድርገው ያመጡለት የሮሙ ንጉሥ ሴት ልጅ ለባሏ ታማኝ ሆና 30 ዓመት ሙሉ በእናት አባቱ ቤት በትዕግሥት ስትጠብቀው መኖሯ ነው። እርሷም ታሪኩ ሲነበብ ብትሰማ እንደ እብድ ሆነች። የቅዱስ ገብረ ክርስቶስን ሥጋውን ወደ ቤተ ክርስቲያን ሲወስዱ እጅግ አስገራሚ ተአምራት በድውያን ሕመምተኞች ላይ ተፈውሷል። ከተአምራቱ
የተነሳ መንገዱ በሕዝብ ተጨናንቆ አላሳልፍ ቢላቸው ንጉሡ በመንገድ ዳር ወርቅ እየበተነ ሰው ወርቁን ለማንሳት ሲሄድ በፍጥነት ወደ ቤተ ክርስቲያን አድርሰውታል። የሙሽራው ቅዱስ የገብረ ክርስቶስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይገባል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።